እድሜህን እንደ መንገድ ያርዝመው ይላል የሀገሬ ሰው የሚወደውን ሰው ሲመርቅ። እኔ ደግሞ ሌላ ምርቃት ልጨምርላችሁ። የጨለማን ግርማ ሞገስ ይስጣችሁ። ነገር ግን እንደ መንገድ የረዘመ እድሜም ከጨለማ የገዘፈ ግርማ ሞገስም በሰላማዊና ጤናማ ህይወት የታጀበ ካልሆነ እሱም ብቻ ስትመኙ አተርፍ ባያ ጉዳይ ሆናችሁ ትቀርቡበታላችሁ። ለዛ ነው በዛሬው ቪዲዮ ጤናማና ረጅም እድሜ የሚያጎናጽፏችሁን 5 አስገራሚ ልማዶችን አስመለክታችኋለሁ። እኔ ተከታዮቼን ስለምወዳችሁ በዛሬው ቪዲዮ በሁለት ልዩ ምርቃቶች መርቂያችሁ ጀምሬላችኋለሁ። እናንተም እስቲ የምታውቁትን አንድ ምርቃት ኮሜንት ላይ ጣል እያደረጋችሁ የእናንተን ምላሽም ልመልከተው። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ቪዲዮን ላይክ በማድረግ ደግሞ አጋርነታችሁን እና ማበረታታችሁን እንድታሳዩኝ እወዳለሁ። አሁን እነዛን 5 ልማዶች እንመልከት። የመጀመሪያው በቂ ውሃ መጠጣት ነው። አካላችን 60% የሚሆነው ከውሃ እንደተሰራ ታውቃላችሁ? ለምሳሌ ደማችን ከ80% በላይ ውሃ ነው። ስለዚህ በቂ ውሃ በማንጠጣ ጊዜ መጠማት ብቻ አይደለም የሚያጋጥመን፣ ይልቅ አካላችን ባትሪ እንዳለቀው ማሽን እያደረግነው ነው። ዘይት የጠገበ ሞተር እንዴት ቀለል አድርጎ ስሙዝ ሆኖ ስራውን እንደሚሰራ አስቡት እስቲ። ወይም ደግሞ በቂ ቤንዚን የሌለው መኪና እንዴት ሆኖ ከልቡ ሊሰራ ይችላል? በዛው ልክ የእናንተም አካል በቂ ውሃ ሳያገኝ እንዴት ሆኖ ምርጥ ነገርን ሊሰራ ይችላል? አሁን በቂ ውሃ በየቀኑ ስታገኙ ለረጅም ጊዜ የምታገኟቸውን ጥቅሞችና ያንን ካላደረጋችሁ ግን ከጊዜያት በኋላ የሚደርሱባችሁን ጉዳቶች እንመልከት እስቲ። በቂ ውሃ በመጠጣት የምታገኟቸው ጥቅሞች፣ አንደኛ ፍላሽ አውት ቶክሲንስ ስሩ ዩር ኪድኒ። ኩላሊታችሁ ሁሌ ጤናማ ሆኖ እንዲሰራ በቂ ውሃ ማግኘት የግድ ነው የሚባለው ለዚህ ነው። መርዛማና አላስፈላጊ ሰብስታንስ ከሰውነታችን ለማስወገድ ኩላሊታችን በቂ የሆነ ንጹህ ውሃ በየቀኑ ያስፈልገዋል። ሁለተኛ ሜንቴን ሄልዝ ዳይጀስሽን፣ ስርዓተ ልመትንና መፈጨትን ለመጠበቅ ይጠቅማል። ሶስተኛ ደግሞ ሰፖርት ዩር ሃርት ኤንድ ሰርኩሌሽን፣ ልብና የደም ዝውውርን ጤናማ ለማድረግ ማለት ነው። አራተኛ ሬጉሌት ዩር ቦዲ ቴምፕሬቸር። አሁን ደግሞ ክሮኒክ ዲሃይድሬሽን ወይም በቂ ውሃ በሰውነታችን ውስጥ ከሌለ የሚደርሱብንን ጉዳቶች እንመልከት። የመጀመሪያው ከላይ እንደጠቀስነው የኩላሊት በሽታ ነው። ሁለተኛ ደካማ የሆነ የቆዳ ጤነኝነት። ሶስተኛ በፍጥነት ማርጀት። አራተኛ በበሽታ የመጠቃት እድላችን ሰፊ መሆን። እነዚህን ጉዳቶች እናስተናግዳለን በቂ ውሃ በሰውነታችን ውስጥ ከሌለ። በአጭር አማርኛ ትንሽ ውሃ ብቻ በጠጣችሁ ቁጥር አካላችሁ ራሱን ለማዳን ብዙ ይቸገራል ማለት ነው። እስቲ ዛሬ አንድ ትልቅ ጥያቄ ራሳችሁን ጠይቁ። ስንቶቻችሁ ናችሁ በየቀን ቢያንስ ከ6 እስከ 8 ብርጭቆ ውሃን የምትጠጡት አስታውሳችሁ? ስለዚህ ነገሩን ከዛሬ ጀምሮ እንድታወሳስቡት ሳይሆን ላስጠነቅቃችሁ ነው ያንን ያነሳውላችሁ። በአንድ ቀላል ህግ ቀናችሁን ጀምሩ። ከእንቅልፋችሁ እንደነቃችሁ ንጹህ ውሃ በባዶ ሆዳችሁ ጠጡ። ከዛም ቀኑን ሙሉ እያስታወሳችሁ እስከ ማታ ድረስ በቂ ውሃ አግኝታችሁ መዋላችሁን አረጋግጡ። በዛ መልክ ጤናማ አካልን ከመገንባት ባለፈ ለወደፊት አስተማማኝ ህይወትን ራሳችሁ ላይ ኢንቨስት እያደረጋችሁ ነው። ሁለተኛ ደግሞ ብዙ አለመቆጣት ወይም ረጋ ማለት። አንዳንድ ሰዎች ትዕግስታቸው ጺማቸው ስር ነው ያለችው። በትንሽ በትልቁ እንደ እሳተ ገሞራ መፈንዳት፣ ለሁሉም ነገር በንዴት ምላሽ መስጠት። ነገር ግን ሁል ጊዜ ንዴትን፣ ቁጣን፣ ብስጭትን ስናሳይ አካላችን በውጥረት ይሞላል። የልብ ምትን ይጨምራል። የደም ግፊታችን ከፍ ይላል።
የሰውነት ሲስተማችንን የጭንቀት ሆርሞን ይሞላዋል። ከጊዜያት በኋላ ያ ንዴትና ልክ ያጣው ቁጣችን ልባችንን ውጥረት ውስጥ ያስገባዋል። በሽታ የመከላከል አቅማችንን ይቀንስብናል። ያለንን ኢነርጂ በዝብዞ አሰነካክሎ ያስቀረናል። አሁን ደግሞ ተቃራኒውን እናስብ እስቲ። ረጋ ስትሉ፣ ምንም ያህል ፕሬሸር እና ትልቅ ጫና ውስጥ ሲደርስባችሁ፣ አካላችሁ ሪላክስ ሲያደርግ፣ አተነፋፈሳችሁ ካልተቀየረ፣ የልብ አመታታችሁ እንደ መደበኛው ጊዜ ከሆነ፣ ይሄ የመረጋጋታችሁ ነገር ስትረስ ይቀንስላችኋል፣ የልብ ጤናችሁን ይጠብቅላችኋል። ብስጭታችሁ ለሁሉም ነገር ምላሽ እንድትሰጡ ያደርጋችኋል። መረጋጋታችሁ ግን እንድታስቡ ያደርጋችኋል። በአጠቃላይ መረጋጋታችሁ አላስፈላጊ ግጭቶችን እንድታስወግዱ ይረዷችኋል። የብልህ ሰው ውሳኔ እንድትወስኑ ያደርጋችኋል። ከሰዎች ጋር ያላችሁን ግንኙነት ጤናማ ሆኖ እንዲቀጥል ያደርግላችኋል። በጊዜ ሂደት እነዛ ጥሩ ውሳኔዎች የተሻሉ ህይወት እንድትኖሩ ያደርጋችኋል። ሶስተኛ ደግሞ ከቤተሰብ ጋር ተስማምቶ መኖር ነው። በየቀኑ ጤናማ ነገር እየተመገባችሁ፣ በየቀኑ ኤክሰርሳይዝ እየሰራችሁ ሁሉንም ነገር በትክክል ልትሰሩ ትችላላችሁ። ነገር ግን ቤታችሁ በውጥረት የተሞላ ከሆነ ቀስ በቀስ ያጠፋችኋል። ምክንያቱም በየቀኑ የምትኖሩበት ቤት ወደፊት በጤንነት እና ለረጅም ጊዜ ትኖራላችሁ ወይስ አትኖሩም የሚለውን ይወስናል። አብዛኛው ሰው ጤና ሲባል አካላዊ ጤናውን ብቻ ነው የሚመለከተው። መራመድ ከቻልኩ፣ መተኛት ከቻልኩ፣ መንቀሳቀስ ከቻልኩ ጤነኛ ነኝ ልትሉ ትችላላችሁ። ነገር ግን ሰላሙ የተቃወሰ ቤት ውስጥ እንደሚኖር ሰው ትልቅ ኢሞሽናል ክራይሲስ ውስጥ የሚገባ ሰው የለም። የቤተሰቤን ጉዳይ አደባባይ አላወጣም በማለት እንባቸውን ከዓይናቸው ወደ ውጪ ሳይሆን ወደ ውስጣቸው የሚያለቅሱ ስንት ሰዎች አሉ። ስራ ሰርቶ ደክሞት ውሎ ቤት ሊገባ ሲል ወደ መቃብር ቦታ እየሄደ የሚመስለው ስንት ሰው አለ። ይሄ ሁሉ ቤት ውስጥ በጠፋ ሰላምና ፍቅር ብቻ ማለት ነው። ከቤተሰብ ጋር፣ ከትዳር አጋር ጋር፣ ከልጆቻችሁ ጋር ስቆ ተጫውቶ በሰላም መኖር ምርጥ ነገር ብቻ አይደለም፣ ለረጅምና ጤናማ ህይወትን ከተመኛችሁም ወሳኝ ነገር ነው። ቤታችሁ በክርክር፣ ባለመግባባት፣ በውጥረትና በኔጌቲቪቲ የተሞላ ከሆነ አካላችሁ መቼም ሪላክስ ሊያደርግ አይችልም። አሁን ደግሞ የዚህን ተቃራኒ አስቡት እስቲ። የተረጋጋ ቤት፣ ከስራ እንኳን ሮጣችሁ ለመድረስ የምትጣደፉትና የምትጓጉለት ቤት፣ በክብር የታነጸ ቤት፣ በመደማመጥ ሐሳብን በማለዋወጥ መዋደድን የሚገለጽበት ቤት፣ ከማያባራ ግጭት ይልቅ አንዱ አንዱን መረዳት የሚወድበት ቤት። በዚህ መልኩ ከሆነ የተሻለ እንቅልፍ ማግኘት እንኳን ትችላላችሁ። አእምሯችሁ ሪላክስ ያደርጋል። የሰው ልጅ ብቻውን ለመኖር የተፈጠረ ፍጡር አይደለም። ስለዚህ ሰላማችሁን ተከላከሉ፣ ቤተሰባችሁን አክብሩ። ከቤተሰቦቻችሁ ጋር በፍቅር መኖርን እንደ ትልቅ ነገር ወስዳችሁት እዛ ላይ ብቻ አተኩሩ። አራተኛ ደግሞ ፈጣሪያችሁን አትዘንጉ። ብዙ ሰው ረጅም ዕድሜን ይመኛል፣ ሰላማዊ ህይወት፣ ጠንካራ ጤናማ አካልን ይመኛል። ነገር ግን ብዙ ሰው ያንን ነገር የተሳሳተ ቦታ ነው የሚፈልገው። ምክንያቱም እነዛን ነገሮች በሙሉ ለማግኘት መነሻ ቦታው ፈጣሪ ነው። ለጤናችሁ ጠንቅ ከሚሆኑ ትልልቅ ችግሮች መካከል ዋነኛው የአካላችሁ እክል ሳይሆን የአእምሮ ጤናችሁ መቃወስ ነው። ስትረስ፣ ንዴት፣ ፍርሃት፣ ጭንቀት። ነገር ግን በሁሉም የህይወት ዘርፎች ፈጣሪን ስታስቀድሙ አንድ ወሳኝ ነገርን ታካብታላችሁ። እሱም ሰላማችሁ ነው። ፈጣሪን ስታስቀድሙ ህይወት በጣም ቀላል ሆና አልጋ በአልጋ ሆነችላችሁ ማለት ሳይሆን ከናንተ በላይ የሆነ ታላቅ ኃይልን አምናችሁበታል ማለት ነው። ያ ደግሞ ሁሉን ነገር እንድታሸንፉ ይረዳችኋል። አብዛኛው ሰው ሁሉንም ነገር ለመቆጣጠር ስለሚሞክር በህይወት እየተሰቃየ ነው የሚኖረው። እያንዳንዱን ውጤት፣ እያንዳንዱን ሁኔታ፣
እያንዳንዱን ሰው ለመቆጣጠር ይፈልጋል ሁሉም። ነገር ግን ያ ፕሬሸር ሰላምን ያጠፋል። ፈጣሪን ስታስቀድሙ ደግሞ ነገሮችን ለሱ አሳልፋችሁ መስጠትን ትማራላችሁ። ከናንተ የሚጠበቀውን ነገር ካደረጋችሁ በኋላ የቀረውን ፈጣሪ እንዲሞላው መጠበቅ ነው በቃ ከናንተ የሚጠበቀው። ያቺ እምነታችሁ ትልቅ ሸክምን ከላያችሁ ላይ ታነሳላችኋለች። ብዙ ሰው የማይገነዘበው ትልቁ ሀቅ እዚህ ጋር ነው። ዓላማ የሌለው ረጅም ህይወት እንደ ባዶ ቤት ነው። ነገር ግን አምላክን ማስቀደም ህይወታችሁ ትርጉም እንዲኖረው ያደርግላችኋል። በአጠቃላይ ጤና ማለት አካላዊ ብቻ አይደለም። ህይወት ማለትም የጊዜ መርዘምና ማጠር አይደለም። ይልቅ ሰላም፣ ዓላማና ጥንካሬ ጭምር ነው። ችግር ወይም አደጋ ሲገጥማችሁ ብቻ ፈጣሪያችሁን እያስታወሳችሁ የዛሬን ብቻ ከጉድ አውጣኝ እያላችሁ መማፀን ሳይሆን በየቀኑ ጠንካራ እየሆናችሁ ምንም ባልጎደላችሁ ጊዜም ለምስጋና የፈጣሪያችሁን ደጅ መጽናት አትርሱ። ፈጣሪያችሁ ሁሌም አለ። አምስተኛና የመጨረሻው ደግሞ በየቀኑ አካልን ማንቀሳቀስ ነው። ለአንድ ደቂቃ ልባችሁ መምታት ቢያቆም ምን እንደሚከሰት ከረሳችሁ ላስታውሳችሁ እስቲ። ትሞታላችሁ። ያ ማለት ልባችሁ ከሰውነት ክፍሎቻችሁ መሃል በጣም ከቀዳሚዎቹ ተርታ የሚሰለፍ ነው፣ ከጥቅም አንፃር ማለት ነው። ልብ ዋነኛ ስራው ወደ ተለያዩ የአካል ክፍሎች ደም መርጨትና በዛ ደም ውስጥም ኦክሲጅን እና የተለያዩ ንጥረ ነገሮች እንዲጓጓዙ ማድረግ ነው። ታዲያ የልባችሁ ጠንካራ ጤናማ ሆኖ ለረጅም ጊዜ እንዲቆይ የአካላችሁን እንቅስቃሴ አጥብቆ ይሻል ከናንተ። ኢቭን በየቀኑ ለተወሰኑ ደቂቃዎች ረዘም ያለ የእግር መንገድ ወክ ማድረግ እንኳ ልባችሁ በጤናማነት እንዲሰራ ያግዘዋል። ጠንካራና ጤናማ ልብ ደግሞ ለረጅም ጊዜ ለመኖር ቁልፍ ነው። ታዲያ አደጋው በቶሎ የሚከሰት አይደለም እንደምታስቡት። ለረጅም ጊዜ በመቀመጥ ስታሳልፉ አካላችሁን የማታንቀሳቅሱት ከሆነ በአጭሩ ጉዳቱን ላትመለከቱት ትችላላችሁ። ይልቅ እንደ አራጣ በዳሪ አጠራቅሞ አጉል ሰዓት ነው የሚመጣባችሁ ቆይቶ። ያላችሁን ኢነርጂ ከቀን ቀን እየቀነሰ ደካማ አካል እየያዛችሁ ትሄዳላችሁ። አካላችሁና አእምሯችሁ ከምታስቡት በላይ የተሳሰረ ነው። አይን ሲመታ አፍንጫ ያለቅሳል እንደሚባለው አካላችሁን እያንቀሳቀሳችሁ የማትኖሩ ከሆነ አእምሯችሁ በብዙ ነገር መወጠር ይጀምራል። ነገር ግን አካላችሁን ስታንቀሳቅሱ ስትረስ ይቀንስላችኋል፣ ንዴታችሁ ይቀንስላችኋል፣ ሙዳችሁ ይበልጥ የደስደስ ያለው ይሆናል። የሚንቀሳቀስ አካል የተረጋጋ አእምሮን ይፈጥራል። የተረጋጋ አእምሮ ጤናማ ህይወትን ይገነባላችኋል። ያን ያህል የተካበደ የአካል ስፖርት የግዴታ ላያስፈልጋችሁ ይችላል። ይልቅ በየቀኑ ሳትረሱ አካላችሁን ማንቀሳቀስ በቂ ነው። አካላችሁ እስካልታመመ ድረስ የተፈጠረው ለመንቀሳቀስ ነው። ስለዚህ በየቀኑ ገመድ መዝለል ሊሆን ይችላል፣ ሩጫ መሮጥ፣ በየቤታችሁ የአካል ብቃት እንቅስቃሴ ለማድረግ፣ በየቀኑ ወክ ለማድረግ፣ ዋና ለመዋኘት ካሰባችሁ ሞቲቬሽን በመጠበቅ ጊዜያችሁን አታባክኑ። ዛሬውኑ ተነስታችሁ ጀምሩ። ምክንያቱም ዛሬ ላይ የወሰዳችሁት እያንዳንዱ እንቅስቃሴ ለወደፊት ህይወታችሁ የምታደርጉት ኢንቨስትመንት ነው። እነዚህ ጥቃቅን የመሳሰሉ ችላ የምትሏቸው ልማዶች ከምታስቡት በላይ በነገ ህይወታችሁ ላይ ትልቅ ለውጥን ያመጡላችኋል። ስለዚህ ዛሬውኑ በራሳችሁ ላይ ተግባራዊ በማድረግ ውጤታማ ሁኑባችሁ ስል በዛሬው ቪዲዮ መልእክቴን አስተላልፍላችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ግራር ቻናልን ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጋችሁ ቤተሰብ በመሆን እንዲህ አይነት ቁም ነገርና በየቀኑ የተለያዩ ትምህርቶችን እንድታገኙ ጋብዛችኋለሁ። ሰላም ቆዩልኝ።